ዴቭ ሄርሜላ ከአብርሽ መራቅ አለባት፣ ከአብርሽ እንድትርቅ አድርጋት ብሎ ሚኪን አስጠነቀቀው። በዚህ ሰዓት እንደምናየው ሄርሜላ ከአብርሽ ርቃ ከሩታ ጋር ፒስ ሆነ ነው ያለችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ተረፈ ይበልልኝ። ቤተሰብ እንግዲህ ዴቭ ሚኪን ጠርቶ ሄርሜላን ከአብርሽ ጋር እንድትርቅ አድርጋት፣ እሱ ጋር እንዳትደርስ እንደዚህ ሴቶቹ እየተከተሉት ሆኖ ነው። እሱም ከነሱ ርቆ ሁለተኛ አልፎ ሶስተኛ ሴት አምጥቷል። ይህም በእነሱ ምክንያት ነው እያለ ነው። ባለፈው ኤፍሬም እንደዚሁ ሄርሜላ በአንቺ ምክንያት ነው ይህ ሁሉ የመጣው፣ ሶስተኛ አካል የመጣው ወይም ፍቅር ጋር የሄደው በአንቺ ምክንያት ነው። አንቺ ከሩታ ጋር እንዲሆኑ ብታያቸው፣ አንቺ ህይወታቸው መካከል ትዳራቸው መሀል ባትገቢ ይሄ አይፈጠርም ነበረ ብሎ ኤፍሬም ሲወቅሳት ነበረ። ልክ እንደዛው አሁን ዴቭም ከሱ ጋር መራቅ አለባት። ወንድ ልጅ የሚከተለውን ሰው አይፈልግም። እነሱ ከተከተሉት እሱ እየኮራ ነው የሚሄደው። እኔም ወንድ ስለሆንኩኝ አቀዋለሁ እያለ እንግዲህ ለወንድምየው አስጠንቅቆታል። ወንድምየው አብርሽን እኔ እበቀለዋለሁ፣ እህቴን ጎቷታል፣ እህቴ እንደዚህ ስትሆን እኔ ማየት አልፈልግም ብሎ በጣም ብዙ ነገር ተናግሯል ማለት ነው። እኔ እሱን የሆነ ነገር አድርጌ እስር ቤት መግባት አልፈልግም፣ በቀልም አልፈልግም። ነገር ግን እህቴን በጣም ጎድቷታል። ይህ ነገር በጣም ያሳዝነኛል፣ ይሰማኛል ብለዋል ማለት ነው። በእርግጥ ልክ ነው። ወንድም መከታ ነው። ወንድም ለእህቱ ካልተቆረቆረ ለማን ሊሆን ነው? እና ወንድም የደረሰ ወንድም ካላችሁ ወንድማችሁ የሆነ ነገር ሌላ ሰው ሲበድላችሁ ወይም ሲጎዳችሁ አይቶ ዝም የሚል ከሆነ ይሄ ወንድም አይደለም ማለት ነው። እና ሚኪ በጣም ተሰምቶት ያው እየተናገረ ነበረ። እኔ በጣም እሱን እበቀለዋለሁ ብለዋል ማለት ነው። በጣም በጣም አዝኖበታል በአብርሽ ማለት ነው። ሚኪ ግን ደግሞ ዴቫ ያው እየመከረው ነበረ። እንደዚህ ማድረግ ለማንም አይጠቅምም። እኔም ወንድሜን መክሬዋለሁ፣ ተቆጥቼዋለሁ። አልሰማ ብሎኝ ነው ወንድሜ፣ አልሰማ ብሏል። እኔ ብዙ ጠይቄዋለሁ፣ ነግሬዋለሁ፣ መክሬዋለሁ፣ እምቢ ብሎኛል፣ ስልክም አያነሳልኝም ብሏል ማለት ነው ዴቭ። በነገራችን ላይ አዎ ልክ ነው። አብርሽ ስልክ እንደማያነሳላቸው ለቤተሰቦቹ በሙሉ ባለፈው ብዙም ተናግራለች ማለት ነው። ምክንያቱም የሚሉትን ምክራቸውን ስለሚያውቅ ማለት ነው። ምክንያቱም ከሱ ጋር ከተገናኙ ከፍቅር ጋራ ሴቶች ጋር አትሆን ስለሚሉት ያው ተመሳሳይ ነገር ነው በሚል ስልክ እንደማያነሳላቸው ተናግሯል ማለት ነው። ግን አሁን ባለንበት ሁኔታ ላይ አሁን እንደምናየው ከሆነ ያው ሩታም ሆነ ሄርሜላ ሁለቱ አብረው ሆነው ያው አብርሽን እየተከተሉት እንዳልሆነ ነው እኔ እንደማየው ከሆነ ማለት ነው። ሁለቱ ጥምር ፈጥረው በጣም ደስ የሚሉ ጓደኛሞች ሆነዋል። ጓደኝነትም ያምርባቸዋል ማለት ነው። እስከ መጨረሻው ጓደኛ እንደሚሆን ተስፋ አደርጋለሁ። ያው እንግዲህ አብርሽ ወደ አንዳቸው ሲመጣ መጣላታቸው ባይቀርም አሁን ግን በጣም ፒስ ሆነው ነው ያሉት። አብርሽንም እየተከተሉ አይደለም፣ አብርሽም እየተከተላቸው አይደለም ማለት ነው። ምክንያቱም አብርሽ ከፍቅር ጋር ነው፣ ሄርሜላ ከሩታ ጋር ነው፣ ሩታ ከሄርሜላ ጋር ናት ማለት ነው። ወይ ጊዜ ትላላችሁ። ጊዜ ሲገለባበጥ እንደዚህ ነው። ጠላት ወዳጅ ሆኖ እርፍ ይላል ማለት ነው። ማን ያምላል እንግዲህ ሄርሜላና ሩታ እንደዚህ ፍቅር በፍቅር ሲሆኑ እና የማይቀየር ነገር የለም ታውቃላችሁ፣ የማይቀየር ነገር እና በጣም ነው የሚገርመው። ለማንኛውም እንግዲህ ያው አብርሽ በሁለታቸው መካከል በሁለታቸው ብስጭት ሄደዋል ነው የሚባለው። እንግዲህ ሁለቱ አሁን ተጣምረው ጓደኛሞች ሆነዋል። አብርሽ ምን ሊውጠው እንደሚሆን መጨረሻ ላይ አብረን የምናየው ይሆናል። እርግጠኛ ነኝ ነገሩ በጣም ተወዛግቦበታል ብዬ ነው የማስበው። ምክንያቱም በፊት አንዷ ተስፋ ስትቆርጥ ወደ አንዷ እቀየራለሁ ብሎ አስቦ ነበር። አሁን ሁለቱ ጓደኛሞች ሆኑ። አሁን ወደ ማን ሊመለስ ነው? እንግዲህ ከፍቅር ጋር እውነት ፍቅር ጀምረዋል ብዬ አላስብም ግን አሁን ወደ አንዳቸው ለመመለስ ቢፈልግ እንዴት ነው የሚመለሰው? ሁለቱ ጓደኛሞች ሆነው በቃ
እንግዲህ አይፈልጉትም ማለት ነው። አብርሽ ጉዱ ፈላ። በራሱ እጅ ከጨዋታ ወጣ ማለት ነው። ከጨዋታ ወጣና ለማንኛውም እንግዲህ ያው መጨረሻውን አብረን የምናይ ይሆናል ማለት ነው። እንግዲህ ፍቅራቸውን እስከ መጨረሻው ያድርገው። ሄርሜላና ሩታ ጓደኝነታቸው እንዲቀጥል ምኞቴ ነው። በጣም ነው ደስ የሚሉት የእውነት ማለት ነው። አብርሽ በእኔ ምክንያት ነው እንዴ እነዚህ የተጣሉት ብሎ በራሱ እንደሚያዝን ነው እያደረጉት ያሉት። እንግዲህ ትናንትና አይታችኋል። ሩታ ዘላ ስትይዛት እያገላገለች ነበር። በመሀል ደግሞ እየተጋገዙ ነበረ። ከፍቅር ጋር እየተነጋገሩ እየተጋገዙ ነበረ ሲመልሱላት የነበረው። ያችን ስትናገር ያቺ ትናገራለች። ወይኔ ጉድ! እነ በጣም ነው ደስ አለኝ አብሮነታቸው የእውነት። ሁለቱም የተጎዱ ሴቶች ናቸው። እንግዲህ ሁለታቸው አብረው ያው እንግዲህ ጠላትን መመከት ችለዋል ማለት ነው። እና ይሄ በጣም የሚያስደስት ነገር ነው። በርቱ፣ ቀጥሉበት ጀግናዎች ማለት ነው። ትችላላችሁ ወደፊት ብለናል። አብርሽ እንግዲህ ከነሱ ከሁለቱ መካከል የኔ ከሁለታቸው ተለይተው ሶስተኛ ሴት ፈልጎ በመሄዱ በራሱ እንዲጸጸት አድርጋችሁታል። ቀጥሉበት ማለት ነው። ቤተሰብ እስካሁን አብረን ስለነበረን ቆይታ ከልብ እናመሰግናለን። ሰላሙን ሰላማችሁ በዘት ይበል።